በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ጻድቃን የሰማዕታት በረከት ረድኤት ተካፋዮች በልዑል እግዚአብሔር ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። እንድናመሰግነው የፈቀደልን አምላካችንና አባታችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። እንደ እግዚአብሔር መልካም ፈቃድ በዛሬው ዕለት ደግሞ ሰባቱ ምስጢራተ ቤተ ክርስቲያን ተከታታይ ትምህርት እየተማማርን ነውና ዛሬም ቀጣዩን ክፍል እንቀጥላለን ማለት ነው። አምላካችን ቅዱስ እግዚአብሔር በምሕረቱ በቸርነቱ ከኛ ጋር እንዲሆን እንዲመግበንና እንዲመክረን እንዲገስጸን መልካም ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ ምስጢረ ሜሮንን እንመለከታለን። ምስጢረ ሜሮን ሜሮን ማለት ምን ማለት ነው የሚለውን የቃሉን ፍቺ የቃሉን ትርጉም ስንመለከት ሜሮን ማለት ከግሪክ ቋንቋ የተወሰደ ሆኖ በግሪኩ ወይም ከግሪክ ቋንቋ የተወረሰ ነው። ሜሮን የሚለው ቃል ማለት ነው ስርወ ግንዱ ቃሉ የተወሰደው ከግሪክ ነው። በእርግጥ ከግሪክ የተወሰዱ ብዙ ቃላት አሉ በቤተ ክርስቲያናችን ማለት ነው። ከነዚህ መካከል ለምሳሌ ሲኖዶስ የሚለውን ስንወስድ ሲኖዶስ ማለት ስብሰባ ወይም ጉባኤ ማለት ነው። ይሄ አንዱ የግሪክ ቃል ነው። ሌላው ኤጲስቆጶስ የሚለውን ስንወስድ ኤጲስቆጶስ ማለት የበላይ ተመልካች ወይም የበላይ ጠባቂ ማለት ነው። ይሄም ከግሪክ የተወሰደ ቃል ነው ማለት ነው። በሌላ በኩል ፓትርያርክ የሚለውን ስንወስድ ፓትርያርክ የሚለው የግሪክ ቃል ሆኖ የአባቶች አለቃ ማለት ነው። የአባቶች ሰብሳቢ፣ ይሄ በግዕዙ ርዕሰ ሊቃነ ጳጳሳት የምንለውን የሚወክል ቃል ነው ማለት ነው። ሌላው ከግሪክ ከተወሰዱ ቤተክርስቲያናችን ከምትጠቀምባቸው ቃላት መካከል ኪሪያ ላይሶን የሚለውን እናገኛለን። ኪሪያ ላይሶን ማለት አቤቱ ማረን ማለት ነው እና ግሪክ ቋንቋ ወይም ከግሪክ ቋንቋ የወረስናቸው የተወሰዱ በቤተ ክርስቲያናችን ብዙ ቃላት አሉ ማለት ነው እና ዛሬ ዋነኛ ርዕሳችን አድርገን የምንማማርበት ሜሮን የሚለው ቃልም የተወሰደው ከግሪክ ቃል ነው። ሜሮን ማለት በግሪኩ ወይም በጽር ቋንቋ ወይም በዮናኒ ቋንቋ ማለት ነው። እነዚህ ሶስቱም ዮናኒም ጽርም ብንል ግሪክኛ ማለታችን ነው ወይም የግሪክ ቋንቋ ማለታችን ነው። ምን ማለት ነው? ሜሮን ማለት ጥሩ መዓዛ ያለው ቅባት ማለት ነው። ጥሩ ምን ያለው አልኳችሁ? ጥሩ መዓዛ ያለው ጥሩ ሽታ ያለው ቅባት ማለት ነው። በግሪኩ ቀጥታ ስንወስድ ሜሮዲያ ይላል። ሜሮዲያ ማለት ምን ማለት ነው? ጥሩ ሽታ ያለው ጥሩ መዓዛ ያለው ቅባት ወይም ዘይት ማለት ነው። እና
በግዕዙ በእርግጥ ቅብ ቅዱስ ወይም ሜሮን ይባላል። ቅብ ቅዱስ ወይም ሜሮን ብለን መጥራት እንችላለን ማለት ነው። ስለዚህ ሜሮን ምንድነው ያልን እንደሆነ ለተቀደሰ መንፈሳዊ አገልግሎት ስለሚውል ማለት ነው። ተመልከቱ፣ ቅብ ቅዱስ ተብሏል። የተቀደሰ ቅባት ማለት ነው። የተቀደሰ ዘይት ማለት ነው። ስለዚህ ለተቀደሰ ዓላማ የሚውል ለሌላ ዓላማ የማይውል ግን ለተቀደሰ ዓላማ ብቻ የሚያገለግል ቅብ ወይም ዘይት ማለት ነው። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። ልዩ ልዩ መጠሪያዎች አሉት። ምን? ሜሮን ማለት ነው። ልዩ ልዩ መጠሪያ ስሞች አሉት። ማኅተመ እግዚአብሔር ይባላል። ማኅተመ ሕይወት ይባላል። ቅብዓተ ፍስሕትም እንለዋለን። በተለይ ቅብዓተ መንፈስ ቅዱስ ብለንም ደግሞ እንጠራዋለን ማለት ነው። ቅብዓተ መንፈስ ቅዱስም ይባላል። ይህ ሁሉ መጠሪያ የሜሮን የተለያየ መጠሪያ ነው ማለት ነው እና ከተለያዩ እጽዋት ተቀምሞ ይዘጋጃል። ሜሮን ከተለያዩ ከአንድ ብቻ አይደለም፣ ከተለያዩ እጽዋት ተቀምሞ የሚዘጋጅ ነው ማለት ነው እና ሜሮን ከሚዘጋጅባቸው እጽዋት መካከል እፀ በለሳን የሚባል አለ። ይሄ እፀ በለሳን ወይም በለሳን የሚባል እንጨት፣ በለሳን የሚባል ተክል ዋና መልእክቱ ምንድነው? ዋና አገልግሎቱ ምንድነው? ጥሩ መዓዛ አለው፣ ጥሩ ሽታ አለው እና በተለይ ሜሮን ከዚህ እንጨት ይዘጋጃል ማለት ነው። ሌላው እፀ አስጳዳቶስ ይባላል። እፀ አስጳዳቶስ ማለት በጥንቱ እንዲህ ተብሎ ይጠራል። በሌላ አባባል እንደ ሀገራችን እንደ ቀረፋ ያለ ማለት ነው እና ይሄ አለ። ከዚህም ሜሮን ይዘጋጃል ማለት ነው። ሌላው እፀ ዘይት ወይም እፀ ዕጣን ብለን የምንጠራቸው የተክል አይነቶች አሉ ማለት ነው። የተክል አይነቶች አሉ እና እነዚህ ሁሉ አንድ ላይ ተቀምመው ተመልከቱ። ይሄ ብቻ አይደለም። በተለይ ከወይራ ዛፍ ቅርንፉድ አለ፣ ናርዶስ የሚባል ጥሩ መዓዛ ወይም ሽታ ያለው ልብን የሚያስደስት ተመልከቱ፣ ልብን የሚያስደስት የሚያውድ ጣፋጭ የሆነ ቅባት ነው ማለት ነው። ከነዚህ ሁሉ የሚሰራ ነው ምን? ሜሮን ማለት ነው። ክብር ምስጋና ለአምላካችን ለቅዱስ እግዚአብሔር ይሁን። የተወደዳችሁ የእግዚአብሔር ልጆች፣ ሜሮን በተለይ ለመጀመሪያ ጊዜ ያዘጋጁት እነማን ናቸው ካልን ሐዋርያት ናቸው። ሜሮንን ለመጀመሪያ ጊዜ ያዘጋጁት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወይም ቅዱሳን ሐዋርያት ናቸው ማለት ነው እና ቅዱሳን ሐዋርያት ካዘጋጁት በኋላ ራሱ የተለየ መዓዛ ያለው የተለየ ሽታ ያለው እንደገና ደግሞ ራሱ ይሄ ሜሮን ማለት ነው መልኩ ጽሬቱ ወይም ንጽህናውና ጥራቱ ዘይትን የሚመስል ነው ማለት ነው እና በዚህ መልኩ ቅዱሳን አባቶቻችን ሐዋርያት ምንን አዘጋጅተዋል ማለት ነው? ሜሮን ጨምቀው ቀምመው አዘጋጅተዋል ማለት ነው እና ሜሮን በማንኛውም ሰው በየትኛውም ቦታ የሚዘጋጅም አይደለም። ይህን ሁላችንም ማወቅ አለብን። በማንኛውም ሰው አያዘጋጀውም፣ በየትኛውም ቦታም ደግሞ አይዘጋጅም። ይሄ ማለት ምን ማለት ነው? በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት
ጸሎት የሚዘጋጅ ነው። በብፁዓን አባቶቻችን ጸሎት ይዘጋጃል ወይም ይፈላል ማለት ነው። የት ቦታ ነው የሚዘጋጀው ያልን እንደሆነ በመንበረ ፓትርያርክ ግቢ ወይም የጸሎት ቤት የሚዘጋጅ ነው ማለት ነው። እና በተለይ ብፁዓን አባቶች ከብፁዕ ቅዱስ ፓትርያርክ ጋር በመሆን ጸሎት ይጸልያሉ። በዚህ ሰዓት ምንድነው ሜሮኑ ይፈላል ማለት ነው፣ ወይም ይበስላል ወይም ይቀመማል ማለት ነው። እና በዚህ መልኩ ሜሮን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ይዘጋጃል ማለት ነው። አምላካችን ቅዱስ እግዚአብሔር ክብር ምስጋና ለስሙ ይሁን። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 1951 ዓመተ ምህረት ድረስ የራሷን ፓትርያርክ እስካልሾመችበት እና ከግብፅ በመጡ አባቶች ወይም ከግብፅ በመጡ ሊቃነ ጳጳሳት ስትተዳደር በነበረችበት ሰዓት ቤተክርስቲያናችን ነፃነቷን ባላገኘችበት ሰዓት አባቶች ማለትም የኛ ኢትዮጵያውያን አባቶች ከየት ነበር የሚመጡት? ከየት ነበር ሜሮንን የሚያገኙት? ወደ ግብፅ ሄደው ከግብፅ አባቶች ጋር ሆነው ሜሮንን ያዘጋጁ ነበር ማለት ነው። እና በዚያ ቦታ አንድ ላይ ሆነው ሲያዘጋጁ ኖረዋል ማለት ነው። እና ከግብፅ አባቶች ጋራ ግብፅ አገር ሄደው የኛ አባቶች የኛ ሊቃነ ጳጳሳት ሜሮንን ያፈሉ ያዘጋጁ እንደነበረ ከታሪክ እንረዳለን ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ብፁዓን አባቶች ሜሮን ማዘጋጀት ከጀመረች 3ኛ ጊዜዋ ነው ማለት ነው። 3ኛ ጊዜዋን አክብራለች። እስካሁን ከግብፅ ስር ወጥተን በራሳችን አባቶች መተዳደር ከጀመርን ማለት ነው። አባቶቻችን ሜሮንን ማፍላት ማዘጋጀት ከጀመሩ 3ኛ ዙር ሆኖታል ማለት ነው። ለመጀመሪያ ጊዜ በተለይ በ1998 ዓመተ ምህረት በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በሳቸው ዘመነ ፕትርክና ለመጀመሪያ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሜሮንን የማፍላት ሜሮንን የማዘጋጀት ሜሮንን የመቀመም ስራ ለመጀመሪያ ጊዜ ተከናውኗል ማለት ነው። በዚሁ ጊዜ በተለይ ለሁለተኛ ጊዜ ደግሞ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በ2002 ዓመተ ምህረት ሁለተኛው ዙር ደግሞ ሜሮንን የማፍላት ሜሮንን የማዘጋጀት ስራ ተሰርቷል ማለት ነው። ሌላው 3ኛው በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ዘመነ ፕትርክና ደግሞ እንደዚሁ ሜሮንን የማፍላት 3ኛ ዙር ተከናውኗል ማለት ነው። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከምንም በላይ ስለ ሜሮን አዘገጃጀት ስናነሳ እንግዲህ ሜሮን አንድ ጊዜ ተመልከቱ፣ አንድ ጊዜ ከተዘጋጀ ለረጅም ዓመታት ያገለግላል። በተለይ አባቶቻችን አንድ ጊዜ ያዘጋጁትን ሜሮን ለሁለተኛና 3ኛ ጊዜ በሚያዘጋጁበት ሰዓት እሱን ጠብ እያደረጉ ሌሎችን ደግሞ ያስባርካሉ ማለት ነው። እና በተለይ አባቶቻችን ከጥንት ጀምሮ የነበረውን የቤተ ክርስቲያን ሜሮንን የማፍላት ሜሮንን የማዘጋጀት ሜሮንን የመቀመም ተውፊት እንደጠበቁ ያ ተውፊት ዛሬ ድረስ ደርሷል ማለት ነው። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ የሜሮን አዘገጃጀትን በተመለከተ በተለይ በእህት አብያተ ክርስቲያናት ወይም በአሃት አብያተ ክርስቲያናት የተዘጋጀውን እኛ እንቀበላለን።
አሃት አብያተ ክርስቲያናት ማለት ምን ማለታችን ነው? የግብፅ ኮፕቲክ ወይም አሌክዛንድሪያ ወይም እስክንድሪያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ እንዲሁም ደግሞ በሶሪያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ እንዲሁም ደግሞ በአርመን ኦርቶዶክስ ተዋህዶ ቤተክርስቲያን፣ በኤሪትሪያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ በእነዚህ እህት አብያተ ክርስቲያናት ምን ይዘጋጃል ማለት ነው? ሜሮን ይዘጋጃል። እና ቤተክርስቲያናችን በዶግማ በቀኖና ተመሳሳይነት ካላቸው አሃት አብያተ ክርስቲያናት ጋራ የተዘጋጀውን ትጠቀማለች ማለት ነው። የተዘጋጀውን ትጠቀማለች። አምላካችን ቅዱስ እግዚአብሔር በዚህ በምንማረው ትምህርት እዝነ ልቦናችንን ከፍቶልን የቤተ ክርስቲያናችንን የሜሮን አዘገጃጀት፣ የሜሮን አጠቃቀም ልባችንን ከፍቶ መረዳት በምንችልበት ልክ እንዲያስገነዝበን፣ እንዲያሳውቀን፣ በልባችን ላይ እንዲጽፍልን መልካም ፈቃዱ ይሁንልን። እንግዲህ ሜሮን ከምን እንደተዘጋጀ ማን እንዳዘጋጀው ሳናውቅ ዝም ብለን መግዛት ወይም መጠቀም አስፈላጊ አይደለም ማለት ነው። በተለይ ሜሮን የተዘጋጀ ማን አዘጋጀው የሚለውን መለየት ማወቅ አስፈላጊ ነው ማለት ነው። ግን ሳንለይና ሳናውቅ ሜሮንን ዝም ብለን መጠቀም ተገቢ አይደለም ማለት ነው። ተገቢነት የለውም እና ሜሮን በተለይ ስልጣነ ክህነት በሌላቸው ሰዎች እጅ አይቀመጥም። ይህን ሁላችንም ማወቅ ተገቢ ነው ማለት ነው። ስልጣነ ክህነት በሌላቸው ሰዎች እጅ ምን አይቀመጥም አልኳችሁ? ሜሮን አይቀመጥም እና እንዲያውም ከቤተ ክርስቲያን ውጪ በምእመናንም ቤት ወይም በምእመናን መኖሪያ ቤት ራሱ አይቀመጥም ማለት ነው። ተመልከቱ ምን ያህል ክብር ያለው፣ ምን ያህል የተወደደ፣ ምን ያህል የከበረ ነገር እንደሆነ መመልከት ከዚህ ይገባል ማለት ነው። ሌላው ሜሮን አይሸጥም፣ አይቸረቸርም፣ አይለወጥም። አንዳንድ ጊዜ ሜሮንን በሚመስል ቅብ ቅዱስ ሜሮንን ቀይረን ወይም ተክተን መጠቀምም አልተፈቀደም ማለት ነው። ስለዚህ አይሸጥም፣ ሜሮን አይቸረቸርም፣ ሜሮን አይለወጥም እና ይሄንን ጥብቅ የሆነ ሕግ ያለው ነው ማለት ነው ሜሮን። ሌላው ምስጢረ ሜሮን ያው እንደሚታወቀው ምስጢረ ሜሮን ከጥምቀት ቀጥሎ ወዲያውኑ የሚፈጸም ምስጢር ነው። ከምን ቀጥሎ አልኳችሁ? ከጥምቀት ቀጥሎ ወዲያውኑ የሚፈጸም ነው። ወይም በተከታታይ 3 ምስጢራት በአንድ ጊዜ ይፈጸማሉ። ቁጥር 1 በር ወይም መግቢያ የሆነው ምስጢረ ጥምቀት ነው። ቁጥር 2 ምስጢረ ሜሮን ነው። ቁጥር 3 ደግሞ ምስጢረ ቁርባን። እነዚህ 3ቱ ምስጢራት በተከታታይ የምንፈጽማቸው ምስጢራት ናቸው ማለት ነው። አምላካችን ቅዱስ እግዚአብሔር ይህን መረዳት መገንዘብ እንድንችል ውድ ፈቃዱ ይሁንልን። ሰው ተጠምቆ ሜሮን ሲቀባ ምን ማለት ነው? ሀብተ መንፈስ ቅዱስ ያድርበታል ማለት ነው። ሰው ከተጠመቀ በኋላ ሀብተ መንፈስ ቅዱስ የሚያድርበት ምን ሲቀባ ነው? ሜሮን ሲቀባ ነው ማለት ነው። እና የእግዚአብሔር ማደሪያ ለመሆን ነው የሚታተመው። በተለይ ሐዋርያው ቅዱስ ጳውሎስ ይህንን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 እንዲሁም ደግሞ ኤፌሶን ምዕራፍ 1 ቁጥር 13 እና ምዕራፍ 4 ቁጥር 30 እንዲሁም አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ስናነብ ይሄንን እናገኛለን ማለት ነው። እናገኛለን እና ማህተመ መንፈስ ቅዱስ ነው ሜሮን። ማህተመ ምንድን ነው አልኳችሁ? ማህተመ መንፈስ ቅዱስ። አዎ የእግዚአብሔር የሆነ ሁሉ የሚታተምበት ማለት ነው። የእግዚአብሔር ንብረት፣ የእግዚአብሔር አገልጋይ፣ የእግዚአብሔር የሆነ ወይም የቤተ እግዚአብሔር የሆነ ሁሉ በሜሮን ይታተማል ማለት ነው። ይህ ብቻ አይደለም።
የረከሰው የሚቀደስበት ቅዱስ ቅባት ነው ሜሮን። ምን ያለው አልኳችሁ? የረከሰው ሁሉ የሚቀደስበት ቅዱስ የሆነ ቅባት ነው ሜሮን። እና ሰው ሜሮን ሲቀባ ከመንፈስ ቅዱስ መወለዱ ይረጋገጣል ማለት ነው። እንግዲህ በደንብ እናስተውል። ከመንፈስ ቅዱስ ከውሃና ከመንፈስ ቅዱስ ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ መወለዳችን የሚረጋገጠው እኛ ምን ስንሆን ነው ማለት ነው? ሜሮኑን ስንቀባ ነው ማለት ነው። ስለዚህ ማረጋገጫችን ነው። የምን ማረጋገጫ? የእግዚአብሔር ልጆች የመሆናችን ማረጋገጫ ነው ማለት ነው ሜሮን። እና መንፈስ ቅዱስን መቀበላችንን እናረጋግጥበታለን። በመንፈስ ቅዱስ መበልጸጋችንን፣ በመንፈስ ቅዱስ ማደጋችንን እናረጋግጥበታለን። በምን? በሜሮን። በተለይ ምዕመናን የመንፈስ ቅዱስ ገንዘቦች መሆናቸው የሚታወቀው የሚረጋገጠው ቅብአ ሜሮን ወይም በቅብአ ሜሮን ሲቀቡ ሲታተሙ ነው ማለት ነው። ስንታተም ነው እኛ ምዕመናን የመንፈስ ቅዱስ ገንዘቦች መሆናችን፣ የመንፈስ ቅዱስ ንብረት መሆናችን የሚረጋገጠው በዚህ መልኩ ነው ማለት ነው። አምላካችን ቅዱስ እግዚአብሔር በዚህ መልካም ዕድል ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። ስለ ሜሮን በብሉይ ኪዳን ምን ተጽፏል የሚለውን እንዳስ። በተለይ ሜሮን በብሉይ ኪዳን ነበረ፣ አገልግሎቱም ጭምር በዚያ ሰዓት ነበረ እና ሜሮን በብሉይ ኪዳን ምሳሌ ሲመሰልለት የነበር ምስጢር ነው። ምን ሲደረግለት ያልኳችሁ? ምሳሌ ሲመሰልለት የነበረ ምስጢር ነው። እግዚአብሔር ሙሴን ምን ብሎታል? ቅብአ ዘይት፣ ቅብአ ቅዱስ አዘጋጅ ብሎ አዞታል። በተለይ ኦሪት ዘጸአት ምዕራፍ 30 ቁጥር 22 እስከ 25 ስናነብ ይህን ቃል እናገኛለን ማለት ነው። እግዚአብሔር ማንን እንዳዘዘው? ሙሴን እንዳዘዘው። ሙሴ ምን እንዲያዘጋጅ? የተቀደሰውን ሜሮን የተቀደሰውን ቅብ ቅዱስ እንዲያዘጋጅ እግዚአብሔር አዞታል ማለት ነው። በተለይ በብሉይ ኪዳን የቅዱስ ዘይት አገልግሎት ቤተ መቅደስን፣ ንዋየ ቅድሳትን፣ ደብተራ ኦሪትን ወይም የቃል ኪዳኑ ታቦት ያለበትን ድንኳን፣ በዚያ ውስጥ ደግሞ ያሉ ንዋየ ቅድሳትን ወይም ዕቃዎችን መቀደሻ ነበረ፣ ማክበሪያ ነበረ። አገልግሎት የሚሰጡ ዕቃዎች ሁሉ ይከብሩበታል፣ ይቀደሱበታል። በደንብ አስተውሉ። ይታተሙበታል። ከተቀቡ በኋላ ለተራ አገልግሎት አይውሉ። በደንብ አስተውሉ ክርስቲያኖች። ቅብአ ሜሮን ከተቀቡ በኋላ የቤተ ክርስቲያን ንብረቶች፣ የቤተ ክርስቲያን ዕቃዎች ለተራ አገልግሎት በፍጹም አይውሉ። የሚሰጡት አገልግሎት በቤተ እግዚአብሔር ውስጥ ብቻ ነው ማለት ነው። የቅድስና ንብረቶች ናቸው፣ ዕቃዎች ናቸው። ነዋየ ቅድሳት የምንለው ከዚህ የተነሳ ነው ማለት ነው። እና ይሄ ብቻ አይደለም የሜሮን አገልግሎት። በተለይ ካህናተ ኦሪትን መጥቀስ እንችላለን። አሮንና ልጆቹ የሚለዩት የሚሾሙት በዚህ በቅብአ ሜሮን ተቀብተው ነበር ማለት ነው። ለክህነት አገልግሎት የተመረጡ ካህናት የሚሾሙት በዚህ በቅብአ ሜሮን ተቀብተው እንደነበረ በዚህ በኦሪት ዘጸአት ምዕራፍ 29 ከቁጥር 6 እንዲሁም ደግሞ ምዕራፍ 30 ቁጥር 30 ላይም አንብበን ማግኘት እንችላለን ማለት ነው። ስለዚህ እግዚአብሔርን በክህነት አገልግሎት ሲያገለግሉ የነበሩ ካህናተ ኦሪት በምን ይቀቡ ነበር ማለት ነው? በቅብአ ሜሮን ይታተሙ ነበር፣ ይሾሙ ነበር።
ክህነትን ያገኙ ነበር። ስለዚህ በብሉይ ኪዳን ካህናት ብቻ አይደሉም ሀገር የሚመሩ የእግዚአብሔርን ሕዝብ የሚያስተዳድሩ የእግዚአብሔር እንደራሴዎች። በደንብ ተመልከቱ። መሲሐን የተባሉ፣ መሲሐን ማለት የተቀቡ ማለት ነው። እነዚህ ነገስታት የሚሾሙት የሚነግሱት ይህንኑ ቅዱስ ቅባት ተቀብተው እንደነበር ኦሪት ዘፍጥረት ምዕራፍ 20 ቁጥር 23 እና ዘዳግም 28 ቁጥር 41 እንዲሁም ደግሞ አንደኛ ሳሙኤል ምዕራፍ 9 ቁጥር 6 ላይ፣ ምዕራፍ 10 ቁጥር 1 ላይ፣ ምዕራፍ 16 ቁጥር 13 ላይ፣ አንደኛ ነገሥት 19 15 ላይ፣ ዘሌዋውያን 8 12 ሌሎችም በርካታ ጥቅሶች አሉ ማለት ነው። በርካታ መጽሐፍ ቅዱሳዊ ጥቅሶችን ማንበብ መረዳት እንችላለን ማለት ነው። እና በተለይ ሙሴ ከተለያዩ እጽዋት ቀምሞ ቅዱስ ዘይት የተቀደሰ ቅባት እንዲያዘጋጅ እግዚአብሔር እንዳዘዘው ዘጸአት ምዕራፍ 30 ቁጥር 22 ላይ እናነባለን። ስለዚህ በብሉይ ኪዳን ምሳሌ የተመሰለለት ነው። ምን? ሜሮን ማለት ነው። የሜሮን አዘገጃጀት፣ የሜሮን ጥቅም፣ የሜሮን አገልግሎት፣ የሜሮን አስፈላጊነት በዚህ መልኩ በብሉይ ኪዳን በምን መልኩ ተነግሯል ማለት ነው? በምሳሌ ተገልጿል። ወደ አዲስ ኪዳን ደግሞ እንምጣ። በአዲስ ኪዳን የሜሮን አገልግሎት ወይም ሜሮን በአዲስ ኪዳን ምን ይመስላል የሚለውን ስንመለከት ቅዱሳን ሐዋርያት ወደ ክርስትና የመጡ ሰዎችን ካጠመቁ በኋላ ምን ካሉ በኋላ አልኳችሁ? ካጠመቁ በኋላ በተጠማቂዎች ራስ ላይ ይለናል። ተመልከቱ። በተጠማቂዎች ራስ ላይ ምን ያደርጉ ነበረ? እጅ ይጭኑ ነበረ። እና እጅ በመጫን ይሄ እጅ መጫን ነው እንግዲህ በግዕዙ አንብሮተ እድ ይባላል። እጅ በመጫን የመንፈስ ቅዱስን ጸጋ ያሳድሩባቸው ነበር የተጠመቁ ሰዎችን ማለት ነው። ሐዋርያት ሥራ ምዕራፍ 8 ቁጥር 12 እስከ 16 እንዲሁም ምዕራፍ 2 ቁጥር 38፣ ምዕራፍ 8 ቁጥር 14፣ ምዕራፍ 17 ቁጥር 19 ማንበብ እንችላለን። እነዚህ ሁሉ ምስክሮቻችን ናቸው፣ አስረጆቻችን ናቸው፣ መረጃዎቻችን ናቸው። እና በአዲስ ኪዳን በተለይ የቤተ ክርስቲያን አባቶች ሜሮንን በምን መልኩ ይጠቀሙ ነበረ? ሜሮን መንፈስ ቅዱስን ማሳደሪያ ሆኖ እንዲያገለግል ምን ሆኖ አልኳችሁ? መንፈስ ቅዱስን ማሳደሪያ ሆኖ እንዲያገለግል የቤተ ክርስቲያን አባቶች በተለይ በአንድ ጉባኤ ነው የወሰኑት። ያ ጉባኤ ሎዶቅያ ይባላል። ሎዶቅያ ጥንት ግሪክ ሀገር ውስጥ የነበረች ናት። አሁን ግን በዓለም መልክዓ ምድር አቀማመጥ በምዕራባዊ ቱርክ የምትገኝ ከተማ ናት። በዚች ከተማ ላይ በተደረገ ጉባኤ ሜሮን መንፈስ ቅዱስን ማሳደሪያ ሆኖ እንዲያገለግል አባቶቻችን ወስነዋል ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እና አንድ ተጠማቂ ሜሮን ሲቀባ ከመንፈስ ቅዱስ መወለዱ ይረጋገጥለታል ማለት ነው። አንድ ሕፃን ክርስትና በሚነሳበት ሰዓት ሜሮን ሲቀባ መንፈስ ቅዱስን ወይም መቀበሉ ወይም ከመንፈስ ቅዱስ መወለዱ ይረጋገጥለታል ማለት ነው። እና ሜሮን ከጥምቀት ቀጥሎ ምን የምንለው ነው? የምንቀባው ነው ማለት ነው። ለምንድን ነው ሜሮንን ከጥምቀት ቀጥለን የምንቀባው ብለን እንጠይቅ ይሆናል። ሜሮንን ከጥምቀት ቀጥለን የምንቀባበት ምክንያት ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ተጠምቆ ወዲያውኑ ከውሃ ሲወጣ ይለናል። ተመልከቱ። ወዲያውኑ ከውሃ በወጣ ጊዜ መንፈስ ቅዱስ በርግብ አምሳል በራሱ ላይ አርፏል። እኛም ይሄን አብነት አድርገን ነው እንግዲህ ከጥምቀት ቀጥሎ ክርስቶስ ከተጠመቀ በኋላ ነው መንፈስ ቅዱስ በርግብ አምሳል በራሱ ላይ የወረደው።
የቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 32 ላይ ስናነብ ይህንን በአግባቡ ያስረዳናል ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ ምስጢረ ሜሮን በአዲስ ኪዳን የመንፈስ ቅዱስን ጸጋ የተቀበልን ሰዎች በልጅነት ጸንተን የምንኖርበት ልዩ ስጦታችን ነው። የመንፈስ ቅዱስን ጸጋ ካገኘን በኋላ በልጅነታችን ጸንተን ልጅነታችንን አክብረን መኖር ከኛ ይጠበቃል ማለት ነው። ይህንን የምናደርግበት ልዩ ምስጢር ነው። ልዩ የቤተ ክርስቲያን ሀብት ነው እና የእግዚአብሔር ማህተም በሆነው በሜሮን ስንታተም ምንድነው የምናገኘው? ስመ ክርስትና እናገኛለን። ክርስቲያን እንባላለን። የመንፈስ ቅዱስ ማደሪያዎች እንሆናለን። የቤተ ክርስቲያን አባል እንሆናለን። የክርስቶስ ደግሞ አካል እንሆናለን። በተለይ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ይህን ቃል ተናግሮታል። ሐዋርያው ቅዱስ ጴጥሮስም አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እንዲሁም አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ይህንን ዘርዝሮ አስቀምጦልናል ማለት ነው። የመንፈስ ቅዱስ ማደሪያ፣ የክርስቶስ ደግሞ አካል፣ የቤተ ክርስቲያን አባል። በደንብ አስተውሉ። ስለዚህ የሜሮን ጥቅሙ ዘርፈ ብዙ ነው ማለት ነው። የሜሮን አገልግሎት መጠነ ሰፊ ነው እና ደግሞ ይሄ ብቻ አይደለም። አዲስ ህንፃ ቤተ ክርስቲያን ሲባረክ ሜሮን ይቀባል። አዲስ ህንፃ ቤተ ክርስቲያን ሲባረክ ሲቀደስ ወይም ቅዳሴ ቤተ ክርስቲያን የቤተ ክርስቲያን ቅዳሴ ወይም ቤተ ክርስቲያን በሚባረክበት ሰዓት ሜሮን ይቀባል። ይሄ ማለት ምን ማለት ነው? ከተራ አዳራሽነት ይለያል ማለት ነው። ቤተ ክርስቲያን ተራ አዳራሽ አይደለም። የተቀደሰ ቦታ ነው። የእግዚአብሔር ቤት ነው። የቤተ ክርስቲያን ጌታዋ እግዚአብሔር መንፈስ ቅዱስ ነው። ስለዚህ ቤቱ የመንፈስ ቅዱስ ቤት ነው ማለት ነው። ይሄ ብቻ አይደለም። ታቦት ወይም ጽላት ወይም መንበረ ታቦት ሜሮን ይቀባል። ታቦትም ጽላትም የታቦት ወይም ጽላት ማስቀመጫ መንበርም ምን ይቀባል ማለት ነው? ሜሮን ይቀባል። በሜሮን ይከብራል። ይሄ ሜሮን እጅግ የከበረ እጅግ የተወደደ የመንፈስ ቅዱስ ማህተም መሆኑን እንድንገነዘብበት የቀረበ ልዩ ትምህርት ነው ማለት ነው እና ሜሮን ከሰባቱ ምስጢራተ ቤተ ክርስቲያን በተለይ ጥምቀት፣ ተክሊልና ክህነት ያለ ሜሮን አይከናወኑም። በደንብ አስተውሉ። ሶስቱ ምስጢራት ምስጢረ ጥምቀት፣ ምስጢረ ተክሊል እንዲሁም ደግሞ ምስጢረ ክህነት ያለ ሜሮን አይከናወኑም። መንፈስ ቅዱስን የምናገኝበት ልዩ የቤተ ክርስቲያን ጸጋ ሀብት ነው፣ ስጦታ ነው ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በተለይ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ስናነብ እናንተ ከቅዱሱ ቅባት ተቀብላችኋል ይለናል። ተመልከቱ። ከምኑ ቅባት አለ? ከቅዱሱ ቅባት ተቀብላችኋል። አዎ። በተለይ አንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ ደግሞ ዝቅ ብለን ስናነብ ምንድነው የሚለን? ለእርሱ ወይም ከእርሱ የተቀበላችሁት ቅባት በእናንተ ይኖራል አለ። ተመልከቱ። አዎ፣ በእናንተ ይኖራል። ከኛ ጋራ የሚኖር ነው ይሄ ቅዱስ ቅባት፣ ይሄ ሜሮን ማለት ነው እና የቀባን ያተመን ማን ነው? እግዚአብሔር ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 እና ኤፌሶን ምዕራፍ 1 ቁጥር 13 ላይ ማንበብ እንችላለን። ያተመን የቀባን አለ። ተመልከቱ። ክብር ምስጋና ለመድኃኔዓለም ይሁን። የሜሮን አገልግሎት መጠነ ሰፊ ነው። ተመልከቱ። ኤፌሶን ምዕራፍ 4 ቁጥር 30 ላይ ሐዋርያው ቅዱስ ጳውሎስ ምንድነው ያለው? ለቤዛ ቀን የታተማችሁበትን አለ። ምን ያላችሁበትን አለ? የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት አለ። ተመልከቱ።
ቅዱሱን የእግዚአብሔርን መንፈስ ለቤዛ ቀን የታተማችሁበትን አለ። ይሄ መታተም ሜሮን መቀባታችንን የሚያሳይ ነው ማለት ነው። በሜሮን ታትመናል፣ ሜሮን ተቀብተናል። ይሄ ለቤዛ ቀን ነው፣ ለክብር ቀን ነው፣ ለማዕረግ ቀን ነው፣ ለመዳን ቀን ነው። ወደ እግዚአብሔር መንግሥት ለመግባት ለክብር ቀን ነው። ይህን የታተምንበት ማለት ነው። ይህን ማህተማችንን ማቆሸሽ፣ በኃጢአት ማበላሸት፣ ማጉደፍ ወይም ማሳደፍ ከኛ አይጠበቅም ማለት ነው። እግዚአብሔር አምላካችን በነገሮች ሁሉ እንዲረዳን መልካም ፈቃዱ ይሁንልን። በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 ስናነብ ከላይ አለ፣ ተመልከቱ፣ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አለ። ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይም ይሄንኑ እናነባለን። በተለይ ከላይ ኃይልን እስክትለብሱ ድረስ ቤት ቆዩ ነው የተባለው፣ በኢየሩሳሌም ከተማ ቆዩ አለ። ይሄን ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከዚያ ሐዋርያቱን እንዲህ ብሏቸው በአስረኛው ቀን መንፈስ ቅዱስን ላከላቸው። ሐዋርያት ሥራ 2:1 እስከ 4 ያለው ደግሞ ይሄን ያስረዳናል። ለሐዋርያቱ ተመልከቱ። ስለዚህ ሐዋርያቱ መንፈስ ቅዱስ ከተላከላቸው በኋላ ድንጉጦች የነበሩት ደፋሮች፣ ፈሪዎች የነበሩት ደፋሮች ሆኑ። ተመልከቱ። በጥብዓት ነው አገልግሎታቸው ላይ የተሰማሩት እና መንፈስ ቅዱስ ብርታትን ይሰጣል እና የመንፈስ ቅዱስ ማህተም ነው እንግዲህ ሜሮን ማለት ነው። ዛሬ እኛም ይሄን ልንገነዘብ፣ ልንረዳ ይገባል፣ ልናውቅ ይገባል ማለት ነው። በእርግጥ ሜሮን የአቀባብ ስርዓትም አለው። ዝም ተብሎ የሚቀባ አይደለም። የሚቀባው በራሱ ካህን ነው። ስልጣነ ክህነት የሌለው ሜሮን መቀባት አይችልም። የሚቀባው ደግሞ በአካላችን ላይ ወይም ከአካል ክፍሎቻችን 36 ቦታ ላይ ነው። ስንት ቦታ ላይ ያልኳችሁ? 36 ቦታዎች ላይ ይቀባል ሜሮን ማለት ነው። እና በተለይ ለንዑሰ ክርስቲያን ወይም ደግሞ በእድሜ ለገፉ ጎልማሶች፣ በተለይም ሴቶች ዘግይተው ክርስትና በሚነሱበት ሰዓት፣ በሚጠመቁበት ሰዓት ከአንገት በታች እየሰማችሁኝ ነው? ከአንገት በታች ሜሮን የሚቀቡት 36ቱ የአካል ክፍሎች ላይ ነው ማለት ነው። ከአንገት በታች ያለውን ከአንገት በላይ ያለውን ጨምሮ 30 ስንት ቦታ? 36 ቦታ ይቀባሉ። 36 ህዋሶች ላይ ይቀባሉ። በደንብ አስተውሉ። እነዚህ 36ቱ ህዋሳት የአካል ክፍሎች እነማን ናቸው? እስቲ እንመልከት። ምክንያቱም ማወቅ አስፈላጊ ስለሆነ ማለት ነው። ግንባራችን ላይ በመስቀል ምልክት 2 ጊዜ እንቀባለን። 2 አይናችን ላይ 2 ቦታ እንቀባለን። የላይና ታች ከንፈሮቻችን ላይ 2 ጊዜ እንቀባለን። 2 ጆሮአችን ላይ አንዳንድ እንቀባለን። 2 ጆሮአችን ላይ 2። በደንብ አስተውሉ። ከመሃል አናት እስከ ጆሮ ከዚህ እስከዚህ ማለት ነው 1 ጊዜ እንቀባለን። ደረታችን ላይ 1 ጊዜ እንቀባለን። ልባችን ላይ 1 ጊዜ እንቀባለን። እምብርታችን ላይ 1 ጊዜ እንቀባለን። የግራና ቀኝ እጅ ላይ 2 እንቀባለን። በደንብ አስተውሉ። የ2 እጅ
መገጣጠሚያ ላይ 2 ጊዜ እንቀባለን። የቀኝና የግራ ትከሻ ላይ 2 ጊዜ እንቀባለን። ማጅራታችን ላይ 1 ጊዜ እንቀባለን። አንገታችን ላይ 1 ጊዜ እንቀባለን። የቀኝና የግራ እጅ ክርን ላይ እዚህ ላይ ማለት ነው። የቀኝም የግራም ክርን ላይ 2 ጊዜ እንቀባለን። የሁለት እጅ ውስጣዊ መዳፍ ላይ እዚህ ላይ 2 ጊዜ እንቀባለን። የሁለት እግር ጉልበት ላይ 2 ጊዜ እንቀባለን። የቀኝ እግር ጣቶች በላይና በታች 2 ጊዜ እንቀባለን። የግራ እግር ጣቶች በላይና በታች 2 ጊዜ እንቀባለን። እስካሁን በዘረዘርነው ድምሩን ስናስቀምጥ 36 ቦታ ይሆናል ማለት ነው። ስለዚህ ሜሮን በዚህ ሁኔታ አገልግሎት ይሰጣል ማለት ነው። ስለዚህ እኛ ክርስቲያኖች ይሄንን አውቀን የምስጢረ ሜሮንን አገልግሎት በተለይ በሚታይ አገልግሎት የማይታይ ጸጋ መንፈስ ቅዱስ የማይታይ የመንፈስ ቅዱስ ስጦታን እንዴት እንደምናገኝ በዚህ ልክ ልንረዳ ይገባል ማለት ነው። ዛሬ ስለ ምስጢረ ሜሮን በሚገባ ተምረናል። ያስተማረን የመከረን አምላካችን አባታችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረና የተመሰገነ ይሁን። በእውነት እግዚአብሔር መክሮናል። ይህን የተማርነውን ትምህርት እንድናተርፍበት በዚህ በተማርነው ትምህርት ልክ እንድንኖርበት አባቶቻችንን የረዳ አምላካችን አባታችን ቅዱስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።